ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የራያ አላማጣ ሀገረ ስብከት አመራር በታጠቁ ኃይሎች ታፍነው መወሰዳቸው ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀን በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። በአማራ ክልል በሚገኝ ገጠራማ አካባቢ አንድ አስደንጋጭ መረጃ ይፋ ተደርጓል። በአማራ ክልል ገጠራማ አካባቢዎች የተካሄደ አዲስ ጥናት በአካባቢው በወጣት ሴቶችና ወንዶች ቁጥር መካከል ከፍተኛ አለመመጣጠን እንዳለና የወሊድ መጠን ከሀገር አቀፍ አማካኝ አንጻር በእጅጉ ማሽቆልቆሉ ይፋ ተደርጓል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከእነዚህ መረጃዎች በተጨማሪ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ የኢትዮጵያ ዘጋቢዎች ላይ እገዳ እንደጣለ ጣቢያው ማስታወቁን፣ የሜክሲኮ ፕሬዚዳንት አሜሪካ በካሪቢያን ባህርና ፓሲፊክ ውቅያኖስ የምትፈጽመውን ጥቃት ማውገዛቸውን፣ የኤርትራ መንግስት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲያዊ ድርጅት ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን እንዳስመረቀ ተሰምተዋል። የኢትዮጵያ ከፍተኛ የመንግስት ባለስልጣናትም ከአሰብ ወደ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማ እንደጎበኙ መረጃዎች ወጥተዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና አዛዥ ኮሎኔል ኢብራሂም ሃሩን በበኩላቸው ለ3 ወራት ሲሰለጥኑ የነበሩ የሰራዊት አባላትን መመረቃቸውን ተከትሎ ባወጣው መግለጫ የተመረቁትን ሰራዊት ዲሲፕሊንና ቁርጠኝነት አድንቀው ይህ ስኬት ጨቋኙን የኤርትራ መንግስት ለመመከት የሚያስችል ዲሲፕሊን ያለው ወታደራዊ ኃይል ለመገንባት ያለውን ቁርጠኝነት የሚያሳይ ነው ሲሉ ተናግረዋል። የመረጃም በዜናችን በዝርዝር እናስደምጣቸዋለን። የኢፌዴሪ መከላከያ ሰራዊት በሰሜን ሸዋ በአንጾኪያ ገምዛ ወረዳ በጨቅጨቅ ቀበሌ ህዝብን በሚዘርፈው ጽንፈኛ ሲል በጠራ ቡድን ላይ የኮማንዶ ሬጅመንትና ጥምር ጦሩ በጋራ ተቀናጅተው እርምጃ መውሰዳቸውን የሬጅመንቱ አዛዥ ሻለቃ ተስፋዬ በላይነህ አስታውቀዋል። በሌላ መረጃ ደግሞ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም ክፍለ ጦር የአረንዛው ዳሞት ብርጌድ ከጃቢ ጠናን ወረዳ መምህራንና በትግሉና በሌሎች ጉዳዮች ላይ ሰፊ ውይይት አድርጌያለሁ ሲል መግለጫ አውጥቷል። የመግለጫው ሙሉ ይዘት በዜናችን በዝርዝር እንመለከተዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ ወደ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማን እንደጎበኙ ተገልጿል። የብሔራዊ መረጃና ደህንነት አገልግሎት ኃላፊ አምባሳደር ሬድዋን ሁሴንን ጨምሮ የመንግስት ከፍተኛ ባለስልጣናትና አመራሮችን የያዘ ቡድን ከአሰብ ወደ በ80 ኪሎ ሜትር ርቀት ላይ የምትገኘው የአፋር ክልል ቡሬ ከተማን ረቡዕ ጥቅምት 12 ቀን 2018 ዓ.ም መጎብኘታቸው ታውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በጉብኝቱ መሳተፋቸውንም ከጀርመን ድምጽ የተገኘው መረጃ ያሳያል። የቡሬ ከተማ በኢትዮጵያ በኤርትራና በጅቡቲ አዋሳኝ ድንበሮች ላይ በቅርብ ርቀት የምትገኝ በአፋር ክልል ውስጥ ያለች ከተማ ነች። ባለስልጣናቱ የቡሬ ከተማ ጉብኝታቸውን አጠናቀው በትናንትናው ዕለት ሐሙስ ጥቅምት 13 ቀን 2018 ዓ.ም ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊረፎ በምትባል ቦታ ጉብኝት እያደረጉ ይገኛሉ ሲል መረጃውን አክሏል። በጉብኝቱ ወቅትም ለአካባቢ ማህበረሰብና በድንበር ለሚገኘው ኃይል ስለ ቀጠናዊ አጠቃላይ ሁኔታው ግንዛቤና አቅጣጫ መሰጠቱንም ጠቁሟል። ይህ ጉብኝት ኢትዮጵያና ኤርትራ እርስ በርስ በሚወቃቀሱበት ጊዜ የተደረገ መሆኑን የጠቆመው መረጃው ስለ ጉብኝቱ ዓላማ እስካሁን በይፋ የተሰጠ መግለጫ አለመኖሩ ተመላክቷል። በኢትዮጵያ የሚንቀሳቀሰውና የኤርትራ መንግስት ተቃዋሚ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት አዳዲስ ተዋጊዎችን ማስመረቁንም ማስታወቁ አይዘነጋም። የኤርትራ መንግስት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲያዊ ድርጅት ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ማስመረቁን አስታውቋል። የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫም የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጠናቸውን ማጠናቀቃቸው የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸው ተመላክቷል። እንደ ድርጅቱ ገለጻ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት ማጎልበት እንዲሁም
እንዲሁም ግልጽ በሆኑና ህዝብ በሚበዛባቸው አካባቢዎች ስትራቴጂያዊ ስምሪቶች መከወን ላይ ነበር። ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልእኮውንም በድጋሚ አረጋግጠዋል። አያይዘውም አሁን ላይ ያለውን ፖለቲካዊና ወታደራዊ ፍላጎቶች ለማሟላት የባህር ላይ አቅም ማጎልበትን ጨምሮ ተግባራዊ አቅሙን ለማሳደግ ማቀዱን ተናግረዋል። እንዲሁም የአፍሪካ ቀንድን ሰላምና መረጋጋት አደጋ ላይ ጥሏል ያሉትን የኤርትራ መንግስት ለመታገል የኤርትራ ተቃዋሚዎች የጋራ ግንባር እንዲፈጥሩ ጥሪ አቅርበዋል። በመጨረሻም ለድርጅቱ ዓላማ መሳካት ቀጣይነት ያለው ድጋፍ በማድረጋቸው ለአፋር ብሔራዊ ክልላዊ መንግስትና ለኢትዮጵያ ህዝብ ምስጋናቸውን አቅርበዋል። ድጋፉ የድርጅቱን እንቅስቃሴ ለማስቀጠልም ቁልፍ ምሰሶ መሆኑንም ጠቁመዋል። በኤርትራ በተቃዋሚነት የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ቀደም ሲል ሐምሌ 6 ቀን 2017 ዓ.ም በአፋር ክልል ሰመራ ሎጊያ ከተማ ካካሄደውና በሺዎች የሚቆጠሩ በታደሙበት ህዝባዊ ጉባኤ ማግስት ባወጣው የአቋም መግለጫ ዓላማዎቹ እስኪሳኩ ድረስ ፖለቲካዊና ወታደራዊ ትግሉን በህይወት መስዋዕትነት ጭምር ለመቀጠል ያለውን ቁርጠኝነት አስታውቆ ነበር። ቡድኑ በመግለጫው ከኤርትራ መገንጠል በኋላ ገዢው ህዝባዊ ግንባር ለዲሞክራሲና ፍትህ ወይም ህግደፍ ከመጀመሪያውኑ በቀይ ባህር አፋር ህዝብ ላይ በርካታ ኢፍትሐዊ ድርጊቶችንና ግፎችን ፈጽሟል ሲል ከሷል። እንዲሁም በአፍሪካ ህብረት ቻርተር ስር የተረጋገጡ መብቶችን በተለይ ደግሞ ከአንቀጽ 1 እስከ 25 የተዘረዘሩትን በመጣስ በቀይ ባህር አፋር ህዝብ ላይ ጭካኔ በተሞላበት ጭቆናና ኢፍትሐዊነትን ተግባራዊ አድርጓል ብሏል። በመግለጫው በኢትዮጵያና ኤርትራ ባለስልጣናት መካከል የቃላት ጦርነትን ተከትሎ በአሁኑ ወቅት በድንበር አካባቢዎች ላይ ውጥረት መንገሱን ያመለከተው ድርጅቱ የቀይ ባህር አፋር ህዝብ የጦርነት ሜዳ እንዳይሆን አስግቶናል ሲል ገልጿል። በድንበር አካባቢ ያለው ህዝብ እየተፈናቀለ ነው። እስከ 60 ዓመት አዛውንት ወደ ጦር ካምፕ ስልጠና እየገባ ነው። ህዝቡ ወደ አጎራባች አገራት እንዲሰደድ ድንበሮችን በመዝጋትም ሰቆቃዎች ይፈጸማልም ሲል ጠቁሟል። በተያያዘም በሐምሌ ወር መጨረሻ ላይ ሌላኛው የኤርትራ መንግስት ተቃዋሚ ቡድን የሆነው የኤርትራ አፋር ብሔራዊ ኮንግረስ በፕሬዝዳንት ኢሳያስ አፈወርቂ ላይ ለሚያካሂደው በትጥቅ የታገዘ ትግል ዝግጅት እያደረገ መሆኑን አስታውቆ ነበር። በወቅቱ አስተያየታቸውን የሰጡት ቡድኑ የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አሊ መሐመድ ኦመር ቡድኑ በኢትዮጵያ አፋር ክልል ሰመራ ከተማ ቢሮ እንደከፈተና ስራውን ወደ አዲስ አበባ ለማስፋትም እቅድ እንዳለው ተናግረዋል። የኢትዮጵያ መንግስት እንድንሰራና እንድንናገር እድል ሰጥቶናል በማለትም ተናግረዋል። ወደ ክልሉ መመለሳቸው ከዲያስፖራ ተኮር ቅስቀሳ ወደ መሬት ላይ ወደ ወረደ ንቁ ንቅናቄ መሸጋገርን እንደሚያሳይም አክለዋል። ክስተቶቹ የመጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የቀይ ባህር መዳረሻ ስለማግኘት አስመልክተው እንደ ኢሮፓያን አቆጣጠር ጥቅምት ወር 2023 ዓ.ም ከሰጡት እንዲሁም ከኤርትራና ከጅቡቲ በኩል ወቀሳ ያስከትለውን አስተያየት ከሰጡ በኋላ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ ባለበት ወቅት የመጡ ናቸው። የኢትዮጵያ የኤርትራና የጅቡቲ ድንበሮችን አቋርጦ የሚኖረው የአፋር ህዝብ ከጊዜ ወደ ጊዜ የአካባቢው የጂኦፖለቲካዊ እንቅስቃሴዎች ማዕከል እየሆነ መጥቷል። የብሔራዊ መረጃና ደህንነት አገልግሎት ኃላፊ አምባሳደር ሪድዋን ሁሴንን ጨምሮ የመንግስት ከፍተኛ ባለስልጣናትና አመራሮችን የያዘ ቡድንም ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘው የአፋር ክልል ቡሬ ከተማን ረቡዕ ጥቅምት 12 ቀን 2018 ዓ.ም መጎብኘታቸው ይታወሳል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በጉብኝቱ መሳተፋቸውን ከጀርመን ድምጽ የተገኘው መረጃ ያሳያል። የቡሬ ከተማ ኢትዮጵያ፣ ኤርትራና ጅቡቲ አዋሳኝ ድንበሮች ላይ በቅርብ ርቀት የምትገኝ በአፋር ክልል ውስጥ ያለች ከተማ ነች። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና አዛዥ ኮሎኔል ኢብራሂም ሃሩን ለ3 ወራት ሲሰለጥኑ የነበሩ የሰራዊት አባላት መመረቃቸውን ተከትሎ መግለጫ አውጥቷል። በመግለጫውም የተመረቁትን ሰራዊት ዲሲፕሊንና ቁርጠኝነት አድንቀው ይህ ስኬት ጨቋኙን የኤርትራ መንግስት ለመመከት የሚያስችል ዲሲፕሊን ያለው ወታደራዊ ኃይል ለመገንባት ያለውን ቁርጠኝነት የሚያሳይ ነው ብለዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የቀይ ባህርን የአፋር ህዝብ መብት ለማስጠበቅና ሙሉ በሙሉ የራስን እድል በራስ የመወሰን አስፈላጊ ከሆነም የመገንጠል መብትን ለማረጋገጥና ህብረተሰቡን ከግዳጅ መፈናቀልና ብሔር ተኮር ጥቃት ለመከላከል ያለውን ቁርጠኝነት አጠናክሮ እንደሚቀጥል ገልጿል። አዛዡ አክለውም የአምባገነኑ የኢሳያስ አፈወርቂ አገዛዝ የሚያውቀው የጦር ቋንቋን ብቻ ነው። ከስሩ ለመንቀልና የሁሉንም አካላት መብት የምታከብር እያንዳንዱ ግለሰብና ቡድን ቦታውን አግኝቶ የሚበለጽግባትን ኤርትራ ለመገንባት ብቸኛው አማራጭ የትጥቅ ትግል ነው ብለዋል። የድርጅቱ መሪ ኢብራሂም ሃሩን የቀጣዩ ምዕራፍ የድርጅቱን የባህር ኃይል አቅም ማዳበር የሚጠይቅ መሆኑን ገልጸው አመራሩ አሁን ባለው የፖለቲካና ወታደራዊ መስፈርት መሰረት የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑን አረጋግጠዋል። አቶ ሃሩን አክለውም የኢሳያስ አፈወርቂና የዘረኛው አገዛዝ ቀጣይነት ለኤርትራ ህዝብ ብቻ ሳይሆን ለጎረቤት ሀገራትና ለዋና ዋና ዓለም አቀፍ ፍላጎቶች ስጋት ፈጥሯል ሲሉም ተናግረዋል። በቀይ ባህርና በአፍሪካ ቀንድ አካባቢ መረጋጋትንና ሰላም እንዳይኖር
እንዳይኖር የኢሳያስ መንግስት አደጋ ላይ ጥሎታል ብለዋል። የጎረቤት ሀገራትና የዓለም አቀፉ ማህበረሰብ ይህንን ስጋት ተገንዝበው ይህንን ግፈኛ መንግስት ለመጣል የኤርትራ ኃይሎች ድጋፍ እንዲያደርጉም ጠይቀዋል። ሁሉም የኤርትራ ተቃዋሚ ድርጅቶች፣ ጠንካራና ተደማጭነት ያላቸው ድርጅቶችና ፓርቲዎች ባካተቱት የኤርትራ የፖለቲካ ኃይሎች ጥላ ስር እንዲቀላቀሉ የኤርትራን የጭቆናና የግፍ አገዛዝ ለመጋፈጥ የሚያስችል የጋራ ግንባር እንዲመሰርቱ ድርጅቱ ጥሪ ማቅረቡን ካወጣው መግለጫ ለማየት ተችሏል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል በሚገኝ ገጠራማ አካባቢ አንድ አዲስ ጥናት ተካሂዷል። በአካባቢው በወጣት ሴቶችና ወንዶች ቁጥር መካከል ከፍተኛ አለመመጣጠን መኖሩንና የወሊድ መጠን ከሀገር አቀፍ አማካይ አንጻር በእጅጉ ማሽቆልቆሉ ይፋ ተደርጓል። በብርሃን ጤናና ስነ ህዝብ ክትትል ሳይት የተካሄደው ጥናቱ እንዳመላከተው በተለይም ከ15 እስከ 24 ዓመት ባለው የዕድሜ ክልል ውስጥ ለእያንዳንዱ 100 ሴቶች 167 ወንዶች እንደሚገኙ ታውቋል። ከዚህ ጋር ተያይዞ በአካባቢው ያለው የወሊድ መጠን ወይም ቶታል ፈርቲሊቲ ሬት አንዲት ሴት በህይወት ዘመኗ በአማካይ 3.44 ልጆችን ብቻ እንደምትወልድ ያሳያል። ይህ አሃዝ እንደ ኢሮፒያን አቆጣጠር በ2016 ዓ.ም ከነበረው የኢትዮጵያ አገር አቀፍ አማካኝ 4.6 ልጆች ጋር ሲነጻጸር የ25% ቅናሽ አሳይቷል። የጥናቱ አዘጋጆች እንደሚገምቱት የዚህ አስገራሚ ለውጥ ዋነኛ መንስኤ ወጣት ሴቶች ለተሻለ ትምህርትና የስራ ዕድል ፍለጋ ከገጠሩ ወደ ከተሞች በብዛት እየፈለሱ መሆናቸው ነው። ይህ ስደት በገጠሩ አካባቢ የሴቶቹን ቁጥር እንዲቀንስ ሲያደርግ የወሊድ መጠኑ እንዲያሽቆለቁልም ከፍተኛ አስተዋጽኦ አድርጓል ተብሏል። ጥናቱ በኢትዮጵያ ገጠራማ አካባቢዎች እየተከሰተ ያለውን ሰፊ ማህበራዊና ስነ ህዝባዊ ለውጥ አመላካች እንደሆነም ተገልጿል። ወደ ቀጣይ መረጃችን ስናልፍ የራያ አላማጣ ሀገረ ስብከት አመራር በታጠቁ ኃይሎች ታፍነው መወሰዳቸው ተሰምተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀን በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን ለሀራምቤ የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው በትግራይ ክልል የተቋቋመው የመንበረ ሰላማ ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎችን ለድርጊቱ ተጠያቂ አድርገዋል። ከህወሓትም ሆነ ከመንበረ ሰላማ ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተካከያ ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈና፣ ድብደባ፣ ዘረፋና እንግልት እያሳሰበው መምጣቱን ሀገረ ስብከቱ በመግለጫው አካቷል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ የኢትዮጵያ ዘጋቢዎች ላይ እገዳ መጣሉን ጣቢያው አስታውቋል። ጣቢያው ከተለያዩ የኢትዮጵያ አካባቢዎች የሚዘግቡ ጋዜጠኞቹ ከዛሬ ጀምሮ ዘገባ እንዳይሰሩ መታገዳቸውን ገልጿል። ባለስልጣኑ በጻፈው ደብዳቤ ዶቼ ቬለና ወኪሎቹ የአገሪቱን ሕግና ደንብ እንደጣሱና የሙያዊ ስነ ምግባር ደንቦችን እንዳላከብሩ ጠቅሶ ከሷል ተብሏል። ሆኖም በዘጋቢዎች ላይ የተጣለው ጊዜያዊ እገዳ እስከ መቼ ድረስ እንደሚቆይ ባለስልጣናቱ እንዳልጠቀሰም ጣቢያው አሳውቋል። ወደ ቀጣዩ መረጃችን ስናልፍ የሚኒስትሮች ምክር ቤት የኢትዮጵያ ኢኮኖሚ በተያዘው ዓመት በ10.2 በመቶ ያድጋል ተብሎ እንደሚጠበቅ አስታውቋል። ባለፉት 3 ወራት የውጭ ንግድ 2.5 ቢሊዮን ዶላር እንደደረሰና ከእቅዱና ካለፈው ዓመት ተመሳሳይ ጊዜ መብለጡ ተገልጿል። የግብርናው ዘርፍ በ7.8 በመቶ፣ የኢንዱስትሪው ዘርፍ በ13.2 በመቶ ያድጋል የሚል ትንበያ እንዳለውም ምክር ቤቱ ገልጿል። የውጭ ንግድ ምርት አፈጻጸም ከእቅድ በላይ 2.5 ቢሊዮን ዶላር መድረሱንም ምክር ቤቱ አሳውቋል። ወደ ቀጣዩ መረጃችን ስናልፍ የሜክሲኮ ፕሬዚዳንት አሜሪካ በካሪቢያን ባህርና ፓሲፊክ ውቅያኖስ የምትፈጽመውን ጥቃት አውግዘዋል። ፕሬዚዳንት ክላውዲያ ሼይንባውም ከፕሬዚዳንት ዶናልድ ትራምፕ ከፍተኛ የድንበር ላይ ጫና እየተፈጠረባቸው ይገኛል፣ በድንበር አካባቢ ከስደተኞች ጋር በተያያዘ ውጥረት እንዲፈጠር አድርገዋል በሚል ሪፐብሊካኑ ሼይንባውምን ይወነጅላሉ። በሌላ በኩል በአሁኑ ሰዓት አሜሪካ ከአደንዛዥ እጽ ጋር ትስስር አላቸው ያለቻቸውን መርከቦች ኢላማ ውስጥ ማስገባቷን ደግሞ ፕሬዚዳንቷ አንቀበለውም፣ በዚህ አንስማማም ብለዋል። ከነሐሴ መጨረሻ አንስቶ የአሜሪካ ኃይሎች በካሪቢያን ባህር እንዲሁም ከቅርብ ጊዜያት ወዲህ በፓሲፊክ ውቅያኖስ ላይ ጥቃት እያደረሱ ነው። ምንም እንኳን ፔንታጎን ህገወጥ መርከቦች ናቸው በማለት ቢያስተባብልም ድርጊቱ ዓለም አቀፍ ሕግን የሚጥስ ነው በሚል ይተቻል። በዓለም አቀፍ ባህር ላይ እንዴት ህገወጥ የአደንዛዥ እጽ አዘዋዋሪዎች መግታት እንደሚቻል አሰራር አለ የሚሉት ሼይንባውም ቢያንስ የ37 ሰዎችን ህይወት የቀማውን የአሜሪካ ተከታታይ ጥቃት አውግዘዋል። በአሜሪካ ሜክሲኮ ድንበር ፍልሰተኞችን በመቆጣጠርና በንግድ እሰጥ አገባ ውስጥ ያሉት ዋሽንግተንና ሜክሲኮ አሁን ላይ ደግሞ የካሪቢያን ባህር ቀውስ ውስጥ እንዳይገቡም ተሰግቷል።
ወደ ቀጣዩ መረጃችን ስናልፍ የኮማንዶ ሬጅመንትና የተራራው ክፍለ ጦር ጽንፈኛ ሲል በሚጠራው ኃይልና በሸኔ ቡድኖች ላይ እርምጃ ወስደዋል ሲል የኢፌዴሪ መከላከያ ሰራዊት ገልጿል። በሰሜን ሸዋ ዞን በአንጾኪያ ገምዛ ወረዳ በጨቅጨቅ ቀበሌ ህዝብን በሚዘርፈው ጽንፈኛ ሲል በሚጠራው ቡድን ላይ የኮማንዶ ሬጅመንትና ጥምር ጦሩ በጋራ ተቀናጅተው እርምጃ መውሰዳቸውን የሬጅመንቱ አዛዥ ሻለቃ ተስፋዬ በላይነህ አስታውቀዋል። በተወሰደው እርምጃም በርካታ የጽንፈኛው ኃይል ተደምስሶ የነፍስ ወከፍ መሳሪያና ከሞት የተረፉት የጽንፈኛ አባላት መማረካቸውን አዛዡ ተናግረዋል። በተመሳሳይም በምዕራብ ሸዋ ዞን በሜታ ወልቂጤና ሜታ ሮቢ ወረዳ ተሰማርቶ ግዳጁን እየተወጣ የሚገኘው የስድስተኛ እዝ ተራራው ክፍለ ጦር በርካታ ሸኔን በመደምሰስ መሳሪያና ተተኳሾቹን በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ኮሎኔል ጸጋይ በርሄ ተናግረዋል። ክፍለ ጦሩ በወሰደው እርምጃም 56 የአሸባሪው ሸኔ አባላት ሲደመሰሱ ክላሽ ኋላ ቀር መሳሪያ፣ የክላሽና የብሬን ጥይት፣ የእጅ ቦምብ ከበርካታ የክላሽ መጋዘኖች ጋር በቁጥጥር ስር መዋሉን አዛዡ ገልጿል ሲል የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። በሌላ መረጃ ደግሞ የአረንዛው ዳሞት ብርጌድ ከጃቢ ጠህናን ወረዳ መምህራን ጋር በትግሉና በሌሎች ጉዳዮች ላይ ሰፊ ውይይት ማድረጉን የአማራ ፋኖ ብሔራዊ ኃይል ገልጿል። በትናንትናው ዕለት ጥቅምት 13 ቀን 2018 ዓ.ም በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ የሚገኙ መምህራን በሁለት ቀጠና ማለትም በጅጋ ቀጠና እንዲሁም በማንኩሳ ቀጠና በሁለት ቦታዎች ላይ ከ2000 በላይ መምህራንን በማግኘት ሰፊ ውይይት ከብርጌዱ አመራሮች ጋር ተደርጓል። በዚህም ከመምህራኑ የተለያዩ ጥያቄዎች ተነስተው በብርጌዱ አመራሮች ምላሽ የተሰጠ ሲሆን በትምህርት ላይ ለተነሱ ጥያቄዎችም የአማራ ፋኖ ብሔራዊ ኃይል ያወጣውን መግለጫ በማስረዳት ስብሰባው ተጠናቋል። ከዚህ ጋር ተያይዞም አገዛዙ በመምህራን ላይ ያደረሰ ያለውን በደልና እንግልት መረዳቱንና አገዛዙ ለትምህርት መከፈት ምንም በጎ የሆነ ነገር ለመስራት ለመምህራኑ ምቹ ሁኔታ ባልፈጠረበት እንዲሁም የአማራ ፋኖ ብሔራዊ ኃይል የሰጠውን መግለጫ ጆሮ ዳባ ልበስ ብሎ ዱላውን በመምህራን ላይ ለማሳረፍ እየሞከረ እንደሆነ ተረድተናል ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አረንዛው ዳሞት ብርጌድ መግለጫ አውጥቷል።